ሰላም እንዴት ናችሁ? ሰላም ናቸው የቤተሰቦቼ? እኔ እግዚአብሔር ይመስገን ሰላም ነኝ። አዲሶች የመጣችሁ ካላችሁ እንኳን ደህና መጣችሁ። ሰብስክራይብ እያደረጋችሁ ቤተሰብ እንሆንላለሁ። ነባሮችም እንኳን ደህና ቆያችሁኝ። ዘወትር ከጎን የሆናችሁ ለምታበረታቱኝ ከልብ አመሰግናለሁ ቤተሰቦቼ። ዛሬ ደግሞ በጣም ቆንጆ የሆነውን የሀበሻ ዳቦ ስንጋግር በቤታችን ውስጥ ጥሩ መዓዛና ጣዕም የሚሰጥልንን ቆንጆ የዳቦ ቅመም ነው ያዘጋጀሁት። ቪዲዮን እስከ መጨረሻው ተከታተሉና አብራችሁኝ ቆዩ እላለሁ ቤተሰቦቼ። ግብአቶቹ እነዚህ ናቸው። ለዳቧችን ቆንጆ ጣዕም የሚሰጥልን ቅመም አለ። እነዚህን ቅመሞች በደንብ ተደርጎ ተበጥሮ የሚታጠቡትም ታጥበው ተለቅመው ተበጥረው የተዘጋጁ ናቸው። ይሄ አብሽ ነው። አብሽ የተለያየ አይነት አብሽ አለ፣ ነጩ አለ። ይሄኔ ደግሞ ቀላ የሚለውን አብሽ ነው የተጠቀምኩት። ይሄ ደግሞ ድንብላል ነው። ድንብላሉን በደንብ ተለቅሞ የተዘጋጀ ነው። ይሄ ነጭ ቅመም ነው። ነጭ ቅመሙ በተለይ በጣም መለቀምና መጸዳት አለበት። ይሄ ቀረፋ ነው። እንደምታዩት ቀረፋ። ይሄ ጥቁር አዝሙድ ነው ወይም ጥቁር ቅመም የምንለው። እነዚህን ቅመሞች በደንብ አድርገን ለቅመን አበጥረን ምንም ነገር ጽድት አድርገን ቆንጆ አድርገን አዘጋጅተን ማስቀመጥ አለብን። እነዚህን ቅመሞች ነው አሁን ለዳቦ ቅመም የማዘጋጀው ማለት ነው። ከነ ልኬታቸው ይሄ አብሽ 2 ሲኒ አብሽ ከተጠቀምን ሌሎቹን ደግሞ ምን ያህል እንደምንጠቀም እናያለን ማለት ነው። አብሹን የቡና ሲኒ 2 የቡና ሲኒ አነስተኛዋን እንደዛ ነው ሁለት የቡና ሲኒ እሱን ተጠቅሜ ያለሁኝ። ከዛ ወርቃማ ከለር እስከሚያመጣልኝ ድረስ ቀስ እያልኩኝ አምሰዋለሁኝ ወይ ቆለዋለሁኝ። አብሹ አነስ ካለ ሌሎቹ ቅመም ደግሞ በርከት አድርገን መለካት አለብን። ልኬቱ ከተመጣጠነልን ዳቦም ቆንጆ ጣዕም ይሰጥልናል ማለት ነው። እንደምታዩት ወርቃማ ከለር ሆኖ ተቆልቷል። ወጣ ገባ ሳይል በትክክል ሁሉም ተስተካክሎ መቆላት አለበት። አብሹን ከቆላው በኋላ ይሄ ደግሞ አዝሙድ ነው። አዝሙድ አይደለም ይሄኛው፣ ይቅርታ ድንብላል ነው። ድንብላል እዚህ ጋር 3 ለክቻለሁኝ። 2 የቡና ሲኒ አብሽ ከተጠቀምን ድንብላሉን ደግሞ 6 የቡና ሲኒ ነው የምናደርገው። አሁን ይሄ እየቆላሁት ያለው 3 ነው። 3ቱን ደግሞ በሁለተኛው ጊዜ ቆላዋለሁ እቃው ስለማይችልልኝ። ድንብላሉን ሞቅ ሞቅ ነው የምናደርገው። ድንብላልና ነጭ አዝሙድ ብዙ እሳት አይፈልግም። ሙቀት ብቻ ሞቅ ሞቅ አድርገን እናወጣዋለን። አብሹን ከቆላሁት በኋላ ድንብላሉን አብሹን 2 የቡና ሲኒ ድንብላሉን 6 ነው የምናደርገው። ነጭ አዝሙዱንም 6 የቡና ሲኒ ነው የምናደርገው። በሁለተኛው ድንብላሉን 3 ሰፍራለሁኝ። የመጀመሪያ የቆላሁት 3 ነው። አሁን ደግሞ 6 የቡና ሲኒ ማለት ነው። አብሹ 2 ካደረግን 6 ድንብላል 6 ደግሞ ነጭ አዝሙድ አደርጋለሁኝ። እንደዛ ነው የምናመጣጥነው። ሲኒ ያው በየቤታችን ስላለ መለካት ብዙም አይቸግረንም። ከዛ ዳቦ በጣም ቆንጆ ሽታው መዓዛው እንደዛ ነው። በደንብ ቆንጆ ነው የሚሆንልን። በፊቱ 3 ያሁኑ 3 6 ማለት ነው። ድንብላሉን 6 ነው የሰፈርኩት። አሁን ደግሞ ነጭ አዝሙዱን 6 እሰፍራለሁ ማለት ነው። ስለማይችል ግማሽ ግማሹን ነው ማምሰው። 3 ሰፈርኩኝ። ሞቅ ሞቅ ነው። ይሄም ብዙ ሙቀት አይፈልግም። እንደ ድንብላሉ ነጭ አዝሙዱ ሞቅ ሞቅ ነው ማደርገው።
ቅመሞቻችን ማመጣጠን ከቻልን ዳቦ በምንጋግርበት ሰዓት ቆንጆ ሽታ መዓዛ ይኖረዋል። ነጭ አዝሙዱንም ሶስቱን ሞቅ ሞቅ አደረኩት። ቀጣዩን ደግሞ ሶስት የቀረችኝን እሷንም አምሳታለሁኝ። በአጠቃላይ አብሹ 2፣ ድንብላሉ 6 ሲኒ፣ ነጭ አዝሙዱም ደግሞ 6 ሲኒ። እንደዛ ነው እኔም በብዛት ማዘጋጀው፣ ሁልጊዜ ማዘጋጀው እንደዛ ነው። አብሹ አነስ ነው ማረገው፣ ነጭ አዝሙዱንና ድንብላሉን እጥፍ ነው ማደርገው ማለት ነው። ከዛ እንደዚህ እናደርጋለን። አምሸዋለሁ ማለት ነው። አሁን ደግሞ ቀረፋውን ነው ሞቅ ሞቅ ማረገው። ጥቁር አዝሙዱ አይታመስም፣ እሱ አይታመስምም አይፈጭምም። ቀረፋውንም ሞቅ ሞቅ አረጋለሁ። ካልፈለጋችሁ ደግሞ ፀሐይ ካለ ፀሐይ ላይ አስጥተን መፍጨት እንችላለን። ለተለያየ ጣዕምና መዓዛ ሽታ እንዲኖረው ዳቦውን የምንፈልገውን አይነት ቅመም አዘጋጅተን መጠቀም እንችላለን። የምንወደውን ከፈለገን በቀረፋ። አሁን የታመሰው እነዚህ አንድ ላይ ይቀላቀላሉ። ነጭ አዝሙዱ፣ ድንብላሉና አብሹ ታምሷል። ከዛ አቀላቅለውና ቀዝቀዝ እስከሚልልኝ ድረስ ጠብቀዋለሁኝ። ድንብላሉና አብሹ እኩል ናቸው። ድንብላሉና ነጭ አዝሙዱ እኩል ናቸው። አብሹ ደግሞ አነስ ይላል። ይሄ ነው አንደኛው የዳቦ ቅመም አይነት ይሄ ነው። አንዳንድ ሰው እዚህ ላይ ኮሮሪማ ሊጨምር ይችላል። ኮሮሪማ ቀረፋውንም አንድ ላይ ሁሉም አምስቱም አንድ ላይ ሊፈጭ ይችላል። ነገር ግን ይሄኛው ለብቻው ሌላ ጣዕም ነው። ያኛው ደግሞ ለብቻ በምንፈልገው ሌላ ጣዕም ይሆናል ማለት ነው። ይሄ ሶስቱን አንድ ላይ ከቀላቀልኩት በኋላ እስከሚቀዘቅዝልኝ ድረስ ቀረፋውን እፈጨዋለሁኝ። እኔ ለስራ ስለሆነ ያው ዳቦ በምንታዘዝበት ጊዜ ስለምንጋግር በቀረፋ ቃና ብለው ለሚያዙ ሰዎች ለብቻ በቀረፋ ቅመም ያኛውን በአብሽ እና በድንብላል ለሚሉ ደግሞ እንደ ትዕዛዛቸው እንደ ፍላጎታቸው ስለምሰራ እኔ ለየብቻ ነው የምፈጨው ማለት ነው። ለቤት ከፈለጋችሁ ሁሉንም አንድ ላይ መፍጨት ይቻላል። እኔ ግን ለትዕዛዝ ስለሆነ ቀረፋውን ለብቻ፣ ሶስቱን ደግሞ ለብቻ። እነዛም ሶስቱ በጣም ደስ የሚል ዳቦ ቃና ነው የሚሰጠን። በቀረፋ ሲፈልጉ ደግሞ ለብቻ በቀረፋ እንደ ፍላጎታቸው እንደ ሰው ፍላጎት ስለሆነ ለየብቻ ነው። አሁን ይሄ ቀረፋውን ፈጨሁት። በአንዴ ነው ለም አድርጎ ነው የሚፈጨው። አነስ ያለ ከሆነ ደግሞ በቡና መፍጫ መፍጨት ትችላላችሁ። ቤታችን ውስጥ ባለን ነገር ማዘጋጀት እንችላለን። ይሄ መፍጫ ከሌለ ቢያንስ በየቤታችን ሙቀጫም ሊኖር ይችላል። ባለን ነገር መፍጨት እንችላለን። ግን ይሄ መፍጫ ደግሞ ቤት ውስጥ ቢኖር በጣም ወሳኝነት አለው። ብዙ አይነት ጥራጥሬዎችን እንፈጭበታለን። ቀረፋይም ባንዴ ነው ድቅቅ አድርጎ የፈጨልኝ። በዛው ላይ ደግሞ የቀረውን የዳቦ ቅመሙን የተቀላቀለውን ሶስቱን አይነት የቀላቀልኩትን እፈጨዋለሁኝ። ቀዝቀዝ ሲልልን ትንሽ ቀዝቀዝ ሲል እንፈጨዋለን፣ መፍጫችንም እንዳይበላሽብን። ሲፈጭ በጣም ስለሚግል የሞቀ ነገር ደግሞ ስንጨምርበት በዛው ላይ ስለሚጋጋል ቀዝቀዝ ብሎ ከቆየ በኋላ ጨምረን እንፈጨዋለን። ይህንንም ወዲያው ነው የሚፈጨው።
ድምፅ አላስገባም። እኔ ያው በዚህ መልኩ እንደዚህ ፈጭቶልኛል። ሽታው ልነግራችሁ አልችልም። በጣም በጣም ደስ የሚል ሽታ ነው። ዳቦ በምንጋግርበት ጊዜ በቤታችን ውስጥ ለስራም ባይሆን በቤት ውስጥ ስንጋግር እነዚህን ቅመሞች ብንጠቀም በጣም ደስ ይላል። በጣም ቆንጆ ነው ሽታው። ዳቦ በቃ ብዙውን ጊዜ አበሻ ዳቦዎች የሚመረጡት ለዚህ ነው እና እኛ ብዙ አይነት የስንዴ የነጭ ዱቄት ብዙ አይነት ስለምንጋግር እንደየሰው ትዕዛዝ ስለምናደርግ ቅመሞቹን በዚህ መልኩ አዘጋጅተን ነው የምናስቀምጠው። እናንተም በቤት ውስጥ እንደዚህ ማዘጋጀት ትችላላችሁ። የምናውቀውን ብንማማር ምንም አይከፋም። እኔ ዳቦ በጣም የብዙ ሰው ምርጫ ነው ይሄኛው ቅመም። በጣም ደስ የሚል ነው። ዳቦውን ብዙ ቆንጆ ቃና ነው የሚሰጠው። ተጋግሮ ራሱ ቤት ውስጥ ቁጭ ሲል ቤቱ ሁሉ ነው የሚሸተው እና እናንተም በዚህ መልኩ ማዘጋጀት ትችላላችሁ ቤተሰቦቼ። በብርጭቆ ነገር ውስጥ ብናስቀምጠው ደግሞ ተመራጭ ነው። ከፕላስቲክ እቃዎች ብርጭቆ ውስጥ እናስቀምጣለን። ይሄ መጀመሪያ የፈጨሁት ቀረፋ ነው። ቀረፋውንም ለብቻ እንደዛ እናስቀምጣለን። ለተለያዩ ነገሮች እንጠቀምበታለን። ለዳቦ ብቻ ሳይሆን ለሻይም ለወተትም ያው አሁን ጾም ነው። ለተለያዩ ነገሮች እንጠቀማለን። እናንተም እንደወደዳችሁት ተስፋ አደርጋለሁ ቤተሰቦቼ። በዚሁ አጋጣሚ ደግሞ የምንጋግራቸውን ዳቦዎች አሳያችኋለሁ። መጨረሻ ላይ 3 አይነት ቅመም አገኘን ማለት ነው። ቀረፋው ለብቻ ነው። ጥቁር አዝሙዱ ደግሞ ታጥቦ ተበጥሮ ለብቻ ይቀመጣል። ሌላኛው ደግሞ የድብልቁ ቅመም ለብቻ ነው። በ3 አይነት የዳቦ ቅመም እንደ የሰው ምርጫ ቅመሞቻችንን እየተጠቀምን እንጋግራለን። የሀበሻ ዳቦ ስንዴው ብቻ አለ፣ በነጭ ዱቄት የሚጋገር አለ፣ በጥቁር ስንዴ የሚጋገር አለ። በጣም ቆንጆ ነው። ትወዱታላችሁ ቤተሰቦቼ። እናንተም ተጋበዙልኝ እላለሁ። እስካሁን አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ቻው